Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ አዲሱ ቻናላችን ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ኦል የምትለዋንም እንዳትረሱ በሏቸው እያሉን ነው ዩቲዩቦቹ። እንደዛ አድርጉ። አዲሱ ቻናላችን ነው። በፍጥነት በማደግ ላይ ያለ ከህዝባችን ሁሉንም ኢንፎርሜሽን እየተደወለ የሚነገረን ያለው ወደ እናንተ ነው የምናመጣው እያረጋገጥን ሀቅነቱን። ዛሬ ደግሞ በጎጃምና ጎንደር ነው ድል አብስረውን ያሉት። የትና የት ነው? ምንስ ምንድን ነው የተካሄደው? አሳዛኝ ብዙ የአማራ ተወላጆች ተገደሉ የሚልም አንድ አርዕስት አለን። ምንድን ማለታችን ነው? እሱንም እንነግራችኋለን አድማጮች፣ እሱንም እንነግራችኋለን። እስከ መጨረሻ ከኛ ጋር ቆዩ። ሌሎቹንም አሉን። ይህንን በጎንደርና በጎጃም ያለው ከፍተኛ ድል ስለሆነ ደግሞ ሰሞኑ ብዙ ሳይወራለት ስለሰነበተ አሁን የእጅ በእጅ የጨበጣ ውጊያ ይባላል። የጨበጣ ውጊያ የሚደረገው ዩዥዋሊ በትክክለኛው ለምንድን ነው ብትሉኝ ኮማንዶዎች ናቸው የእጅ በእጅ ውጊያ የሚያደርጉት። ለማታውቁት ነው አሁን የምናገር ያሉት። ብዙ እናቶች፣ ብዙ አባቶች፣ ብዙ ትንሽም ትልቅም ስለሚያዳምጠን ነው። የምታውቁት ከሆነ ታውቁታላችሁ። ግን ዩዥዋሊ ጥይት ስትጨርስብህ ነው። ጥይት ተተኳሽ ሲያልቅብህ እጅ በእጅ በሳንጃ ትዋጋለህ። ያለህን ይዘህ ነው የምትዋጋው። ዱላ ያለውም ድንጋይ ያለውም ሁሉንም አድርጎ የሚዋጋበት ጊዜ ነው ዛሬ። ከጎንደርና በተለይ ከጎንደር አካባቢ ልዩ ቦታውንም እንነግራቸዋለን። የተነገረን የእጅ በእጅ ውጊያ ወይም የጨበጣ ውጊያም ሳይቀር ተደርጎ ብዙ ሰው ገድለናል። ብዙ ሰው ከጥቅም ውጭ ሆነዋል። ከጥቅም ውጭ ሆነዋል ሲባል ምን ማለት ነው አድማጮች? ብያችኋለሁ ላይ ያለፈው ጊዜ። ምክንያቱም ሁል ጊዜ ስንጀምር ይህንን ማብራራት አለብን። ይህን ያህል ትላላችሁ፣ የሞቱት እኮ እንደዛ አይደሉም። ከጥቅም ውጭ ሆነ ሲባል በቅርብ ጊዜ ለመከላከያ ወይም ለአብይ አህመድ መጥቶ እንደገና ሊዋጋለት የማይችል ማድረግ ማለት ነው። ወይ መትኸዋል፣ አቁስልኸዋል፣ ወይ እጅ ሰጥተዋል፣ ወይ ደግሞ ሞተዋል። ከሶስቱ አንዱ ነው። ወይ ቆስለዋል፣ ወይ ተማርከዋል፣ ወይ ሞተዋል። እነዚህን ሲሆኑ ነው ከጥቅም ውጭ የሆኑ የምንላችሁ። እና ዝርዝር አድርገን የት ነው ውጊያው የዋለው እስከ እነቀበሌው ምናምኑ ነግረውናል። አሳዛኙ የአማራ ተወላጆች ብዙ ተገደሉ የሚለው እሱንም እንነግራችኋለን። ከኛ ጋር ቆዩ። ወደዛ እንለፍ፣ አብረን እናዳምጠው። በጎንደር ነው የምጀምርላችሁ አድማጮቼ። በጎንደር የደረሰን ጎንደር በለሳ መውጫ የሚባል ነው። በለሳ መውጫ ጎንደር አካባቢ የተደረገ ከፍተኛ ውጊያ፣ ከፍተኛ አሁን እጅ በእጅ የተባለበት እዛ ነው። ከፍተኛ የሆነ ብዙ መስዋዕትነት የተከፈለበት፣ ብዙ ሰውም የተገደለበት፣ የቆሰለበት፣ ከጥቅም ውጭ የሆነበት ነው እና በርከት ያሉ እዛ ከጥቅም ውጭ አርገናል የአብይ አህመድ ሰራዊት ብለው ነው ሪፖርት ያደረጉልን። የት አካባቢ ነው አልኳችሁ? በለሳ መውጫ ጎንደር። የምታውቁት የዛ አካባቢ በደንብ አድርጋችሁ ጻፉልን። ምክንያቱም ስትጽፉ እኔ ብቻ አይደለም ማነበው፣ ሁላችሁንም ስለምታነቡት ከኛ ወደኛ ማለት ነው። ከእናንተ አገኛለሁ፣ እኔ ደግሞ ወደ እናንተ ደግሞ አስተላልፋለሁ። አንድ ሰው የሚያውቀውን ለሚዲያ ይነግራል። ሚዲያ ደግሞ ለ200 300 ሺህ ተከታይ ያሉትን እንዲሰሙት ያደርጋል ማለት ነው። ይሄ ማለት ነው የሚዲያ ጥቅሙ። ስለዚህ እናንተም ሁላችሁ እንድትልኩልን ነው የምፈልገው። እዚህ ያለው እንዳውም ላስታውሳችሁ፣ ስንት ነው ስልክህን ላክልን ትልኛላችሁ። ስልክ ሁል ጊዜ ካስታወስኩት እናገራለሁ። ዋትሳፕ አድርጋችሁ ነው የምትደውልልን። 01 ወደ አሜሪካ ሲሆን 01 ብላችሁ ነው የምትጀምሩት። 585 673 55 63 እንደገና አንድ ጊዜ ልድገምላችሁ። 01 ትላላችሁ፣ ዋትስአፕ ነው። አሁንም 5 በአማርኛ ላድርገው 585 673 55 63 በዚህ አድርጋችሁ ደውላችሁ ልትነግሩን ትችላላችሁ። ምክንያቱም ከእናንተ ነው ሁሉም የምናገኘው። ከሆስፒታል ሳይቀር ከፍተኛ መኮንኖች ያሉበት ከጠቅላይ ከጦር ኃይሎች ሆስፒታል ሳይቀር እስከነ ፎቶግራፉ እስከነ ጎብኚው ማነው ብርሃኑ ጅላ ሲጎበኛቸው የነበሩትን ለተራ ወታደር እንዳይመስላችሁ ከፍተኛ አዛዦች ተመተዋል ማለት ነው። ስለዚህ
ሁል ጊዜ መጥፎ ውጊያ መኖሩ የምታውቁት ወደ አዲስ አበባ የሚላክ ሲበዛ ነው። ምክንያቱም ወደ አዲስ አበባ የሚላከው እድለኛው ነው፣ አዛዥ የሆነ ታዋቂ የሆነ ትልቅ የሆነ ማዕረግ ያለው እንጂ ማንም ተራ ወታደርማ እዛ የጅብና የጨርሱኝ ብሎ ለምኖ ነው የሚጨርሱት። ጋቻችሁ ገድላችሁኝ ሂዱ ጨርሱኝ ብለው ተገድለው ነው የሚሄዱ። ስለዚህ ይህንን አስታውሱ። ስለዚህ እዛ ጎንደር ከፍተኛ የሚባል ድል ተገኝተዋል ብለዋል። ቁጥር እስከ 80 ድረስ ነው ያሉን። እስከ 80 ድረስ ከጥቅም ውጭ ሆነዋል። ከዛ በላይም ሊሆን ይችላል። እስካሁን የቆጠርነው ግን ከ80 በላይ የተመታና የቆሰለ እጁ የሰጠ ደግሞ በርከት ያለ አለ ብለውናል። በለሳ መውጫ ጎንደር። ሌላ ጎጃም ነው። የጎጃሙ ላይ ነው አድማጮቼ። አሁን ጎጃም ደግሞ የት ጋ መሰላችሁ? አዲስ ክዳን የሚባል ነው። አዲስ ክዳን የሚባል አካባቢ ዛሬ እነ ዘመነ ካሴ ከፍተኛ የሆነ ድል አግኝተዋል። ከፍተኛ የሆነ እዛ የነበረ ከፍተኛ ሰራዊት ካምፕ ውስጥ ገብተው እዛ የነበሩትን እርግፍ አድርጓቸው ነው የወጡት። እርግፍ አድርጓቸው ከፍተኛ የሆነ ውጊያ ነበራሉ። ብዙ ጊዜ የፈጀ ነው። እነሱ ጉድጓድ ቆፍረው የተሞላ አሸዋም አድርገው ድንጋይም አድርገው ነው የሚዋጉ። እነዚህ ደግሞ ያው ዘለው እየገቡ ለመስዋዕትነትም ለመወጋትም ወስንህ ነው እንግዲህ ወደ ጦርነት ስትገባ። እዛ የሚጠብቅህ ግን አድቫንቴጅ አለው። ጉድጓዱ ላይ ቆፍሮ የሚጠብቅህ ሁል ጊዜ አድቫንቴጅ አለው። ምክንያቱም ጥይት ብትተኩስ የሚከላከልለት ድንጋይ አለ። አሾልኮ ጠመንጃዋን አነጣጥሮ አንተን የሚያይበትን ሊያደርግ ይችላል። ጉድጓዱ ላይ ሆኖ ፈንጂ ወርውሮ አንተን ገድሎ ወይም ሌሎች በብዛት ሊገድል ይችላል። አንተ ግን ያው ጉድጓድ ውስጥ ስላልሆንክ ሜዳ ላይ ሆነህ እየሮጥክ ስለሆነ የምትጠቃው ያኔ ነው። እና እዛ የነበሩት ግን በብዛት አሁን እዚህ ላይ ነው የአማራ አሳዛኙ እዛ በብዛት የሞቱት የአማራ ተወላጆች ናቸው። እዛ ካምፕ ላይ ግን ሰላማዊ ሰው አይደሉም። ሆነን ለመናገር እነዚህም ያው የአማራ ተወላጅም ይሁን የሌላ ብሔር ብሔረሰብም ይሁን ያው እኛን ሊገድለን ስለመጣ እኛም ገድለነዋል፣ ድል አድርገናል ነው የሚሉ ያሉት። ግን ሚሊሻ እና ይሄ አድማ በታኝ ነው ምናምን የሚሉትም በብዛት ከአማራ ክልል የተመለመሉ ናቸው። እዛ የተገደሉት አሉ። በብዛት ቁጥሩ አልነገሩንም ምን ያህል እንደሆነ ቁጥሩ እስካሁን የተነገረ ነገር የለም። ግን በርከት ያሉ የት ቦታ ነው ያልኳቸው? አዲስ ክዳን ነው ጎጃም። እና ከፍተኛ ቁጥር ያላቸው የአማራ ክልል ተወላጆች ወይ ሚሊሻ ናቸው ወይ ደግሞ አድማ በታኝ የሚባሉትን እነሱን ነው በብዛት የተገደሉት አሉ። የሌላ ወታደሮቹ የሌሎቹ ብልጦች ናቸው። እጃቸውን ይሰጣሉ። ከዛ በኋላ ተማርኮ ይሄዳል። ግን እንኳን ከጠላት በኩል ይቅርና ከራሳቸው ከፋኖዎቹም ዝም ብሎ እንዳልኳችሁ ነው፣ ውሃ አይረጭብህም። ጠላት የፈለገ ነገር ቢሆን ይዋጋል፣ ለተወሰነ ጊዜ ይተኩሳል። ስለዚህ ጥይት ስለሆነ እሳት ስለሆነ ወደ አንተ የሚያደርግ ያለው የቆሰለ ይኖራል፣ የተሰዋም ሊኖር ይችላል። ብዙ ነገሮችን ያጋጥማሉ። ስለዚህ ይህንን አውቀው ነው ደግሞ እነሱ የሚገቡት። ከፍተኛ አዛዥ የሆነ ታዋቂ የሆነ የፋኖ ሰው ሲሞት ነው እገሌ ሞተ፣ ተገደለ ወይ ተሰዋ ብለው የሚናገሩ እንጂ ስለ ሁሉም ወጣቶች የሚጎዱት የሚቆስሉት አይናገርም። ምክንያቱም ሁል ጊዜ በቃ የኔ ያክል ከኔም ሞቱ የኔ ያክል ምናምን ካልክ ድጋፍም አይኖርህም ከህዝቡ። አሁን ከፍተኛ አሁን የሰማነው አንድ ትልቅ ዜና ከወሎ አካባቢ የወሎ አካባቢ ድል አድርገው ስለነበረ በብዛት ወጣቱ ወደ ፋኖ እየተቀላቀለ ነው። በብዛት ጠበንጃውን እየያዘ ያውም ሽማግሌዎቹም ሳይቀር ጠበንጃቸውን ይዘው ወደ ፋኖ እየተቀላቀሉ ነው ያሉት። ስለዚህ አንድ ጊዜ ትልቅ የሆነ ድል ስታደርግ ድል አድርገዋል ሲባል ምን ይሆናል? ገንዘብ የሚያዋጣልህ ይበዛል፣ ተመልማይ ወደ ሜዳ የሚወርደው ይበዛል እንጂ ሁል ጊዜ ውጊያ ስታረግ ስትታገል እኮ እየቀነስክ ነው የምትሄደው፣ ተተኪ ከሌለው። ልክ እንደዚች ዓለም እንዳለ እንደ ህዝባችን እንደ ህዝብ ማለት ነው። የሚሞት አለ በየቀኑ በተፈጥሮም በተለያየም፣ የሚወለድ ደግሞ በየቀኑ መዓት አለ። ስለዚህ የሚወለደው ነው የሚመታው የሚበዛው የሚወለደው ስለሚበዛ ነው። አሁን የህዝብ ብዛት ቁጥር እያደገ የሚሄድ ያለው ትግልም እንደዛ ነው። ፋኖ እነዚህን ያሉ ብቻ ይዞ ነፃ ሊያወጣ አይችልም። አንድ ቦታ መድረስ አይችልም። ማንኛውም ሰራዊት የትም አካባቢ ያለ ምንድን ነው ተተኪ ያስፈልገዋል።
ተተኪ ደግሞ አስገድዶ እንደ ሌላው እንደ መከላከያ ሚኒስተር ናግባ ብሎ አስገድዶ ማስገባት ስለማይችል ፋኖ ምንድን ነው የሚያደርገው? ትልቅ ድል ሲያገኝ ድል ተገኘ ተብሎ ዜና ሲወራ ምን ሲደረግ ምን ይመጣል? ወጣቱ ደግሞ ይጎርፋል ወደ ሜዳ። ስለዚህ እንደዛ እያለ ነው ያለው ብለውናል። ወደ ወሎ አካባቢ በጣም ብዙ ሰው እየተቀላቀለ እንደሆነ ወደ ፋኖ ታውቀዋል። የጎንደርና የጎጃም ግን ድሉ የነሱ ነው ዛሬ። እዚህ እንግዲህ ይህንን እያልኩኝ ሁላችሁንም እንድትልኩልን እንጠይቃለን። ከአዲስ አበባ ያላችሁ፣ ናዝሬት ያላችሁ፣ ሻሸመኔ ያላችሁ፣ በመላው የኢትዮጵያ አካል ያላችሁ በአሁን በሰጠኋችሁ ቁጥር አድርጋችሁ ደውላችሁ በጽሁፍ በድምፅ በፎቶግራፍ አንስታችሁ ከላካችሁልን እኛ ደግሞ ሐቅነቱ ሐቅ በተለይ እስከነ ማስረጃው ከላካችሁልን ወዲያው ነው የምናቀርበው ወደ ህዝብ። ህዝብ ደግሞ ይጠነቀቅበታል፣ ይማርበታል፣ ይደሰትበታል። ይህንን ያልኩኝ ለአሁኑ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።